የሙስሊሞቹ ነቢይ መሐመድ ዛፍ ስር ከሳባዎቹ ጋር ወሲብ እንደሚያደርግ ታውቃላችሁ? ሐጅ ለማድረግ ሄዶ ማለት ነው። የመጅሊሱ መሪ ሐጂ ቱፋ ሴጣን ነኝ ፈተዋን ካላስቆምኩ ብለዋል። ይህንን ሰምታችኋል? ሼኒ ተከቲ ዋን ቀበ ዮኒን ኸጠኤና ሂማ ኢራዴ ቢአ ዮሂን ጀኔ አኒ ሐጂ ኢብራሂም ኸጠአ ኪያ ኦቦሌሲ ኪያ ከጭና ኪያ ጂሩ ከዓሊማ ነቲ አርጊሲሴ ዮ ኢራዴ ቡኡን ደንዴን አኒ ሸይጣን መሌ ነማሚ deebu'uun dandeenye ani shayxaana malee namaa miti. Inni dhiigaa jiru waan akkana kana. Kun nafsi'aatu itti makama kitaabaa miti. Fatwaa takka yoo asii godhe fatwaa san irrumatti du'a. Deebi'u irra. ዌል እንደሰማችሁት እንግዲህ ሐጂ ሙፍቲ ምን ብለዋል? የመጅሊሱ መሪ ናቸው። ፈትዋ የሚሰጡ በአስቸኳይ ማቆሙ ከሆነ እኔ ሰው አይደለሁም ሴጣን ነኝ ብለዋል። ፈትዋ መስጠት ያቆማሉ ወይንስ የመጅሊሱ ሼክ መሪያቸው ሴጣን ናቸው ብለው ፈትዋ መስጠትን ይቀጥላሉ? የትኛው የሚሆን ይመስላችኋል? ፈትዋ መስጠት ማቆም ወይንስ መሪያችን ሴጣን ናቸው እኛም ፈትዋ እናቆመም ብለው ይቀጥላሉ? አንድ ፈትዋ ሳነብ እንደዚህ ይላል። ሙስናድ አህመድ 351 ላይ የሚገኝ ነው። It was narrated from Abu Musa that he used to advise people to do ተማቱ ስለማድረግ ወይንም ደግሞ ጊዜያዊ ጋብቻ ስለማድረግ የተሰጠ ምክር፣ ጊዜያዊ ጋብቻ ወደ ሐጅ ሲያደርጉ ማለት ነው። Do not rush in giving fatwas ፈትዋ ለመስጠት አትቸኩሉ ይላል። ሙሉውን ታሪኩን አንብቡት። I know that the prophet did it and his companion did it ነብዩና ተከታዮቹ እንዳደረጉት አውቃለሁ አለ። ምን ተማቱ ማለት ነው፣ ጊዜያዊ ጋብቻ ወይንም ደግሞ ለ3 ቀን ለ2 ቀን የምትውል ኮንትራክት ወስዳችሁ ወሲብ ማድረግ ማለት ነው። But I do not like the people to have intercourse with bends the arc trees ነገር ግን እኔ ሰዎቹ ጥላ ስር ዛፍ ስር ወሲብ እንዲያደርጉ አልፈልግም ወይንም ደስተኛ አይደለሁም ይላል። ፈትዋ ነው። እንደዚህ አይነት ፈትዋዎችን መስጠት አቁሙ እያሉ ነው ሼክ ኢብራሂም መሐመድ። ከሳቦቹ ጋር ምን ያደርግ ነበረ? ዛፍ ጥላ ስር ተማቱ ያደርግ ነበር እና ወሲብ ማለት ነው። እኔ ግን እንደዛ እጠላለሁኝ አለ። እንደዛ ማድረጉ አትደስተኝም አለ ዑመር። ደብሮት ነው ወሲብ ሲያደርግ ሌሎቹ ሲመለከቱት። ይመቸው መሐመድ ግን ከሳቦቹ ጋር ዛፍ ስር ወሲብ ያደርግ ነበር ማለት ነው። የሞተን ወሲብ ማድረግ በእስልምና ይቻላል። የሞተ ሰውን፣ የሞተ ውሻን፣ የሞተ ጥንብን ወሲብ ማድረግ ይቻላል። ጥንብን ወሲብ ማድረግ ይቻላል በእስልምና። አሁን ወገናችን እንደሰማችሁት በባለፈው ቪዲዮ መልስ ለመስጠት ሲሞክር አይተናል። ግን ሳስብ ወጥመድ ውስጥ ገብቷል። ወጥመዱ ምንድነው ከተባለ በክርስትና አስተምሮ ወንድን፣ ሴትን፣ እንስሳን ጨምሮ ማፍቀርና እነሱ ጋር ወሲብ ማድረግ እንደሚፈቀድ አምኗል በራሱ አንደበት። ይሄን እንዳደረሱ ማስረጃውን አቀርብላችኋለሁ። እንኳን ደስ ያላችሁ፣ እንኳን ለዚህ ያበቃ ሙስሊሞች። ይሄ ሰውዬ ምንም እንደማያውቅና እምነቱ ራሱ እንደማያውቅ አሳይቻችኋለሁ። አሁን ወደ ሐሳቡ እንመለስ። መልካም እንደሰማችሁት ነው። እጅ ገባ ብሏል። ማን ወጥመድ ውስጥ እንደገባ የምናየው ይሆናል። አይጥ ከመሞቷ በፊት የድመት አፍንጫ ትልስ ነበር ወይም ታሸት ነበር ይባላል። ይህም ቪዲዮ ህፃናት ካላችሁ ባታዳምጡት እመክራለሁኝ። ያነሳው ምንድነው እሱ ፔዳፊሊያ በክርስትና ይቻላል። ህፃናትን ወሲብ እንትን ማለት እንደገና ደግሞ ከእንስሳት ጋር መገናኘት ይቻላል፣ እንዲሁም ሶዶሚ ይቻላል የሚል ነው ያነሳው። ይህንን ቀጥታ እስልምና ላይ አፕላይ እናደርገዋለን። ሳይ ሙስሊም 349 ላይ አንድ ታሪክ አለ። ከአንሳሪና ከሙሃጅሩን የሆኑ አካላት እርስ በርሳቸው ይከራከራሉ። ሰውነታችንን መታጠብ ያለብን መቼ ነው? ከግንኙነት ጋር በተያያዘ ወሲብ አድርገን ነው ወይንስ ደግሞ ኢጃኩሌሽን ከሆነ በኋላ ነው ወይስ ኢጃኩሌሽን ከሌለ የሚል ብቻ ሙግት ያነሳሉ። ይሄ ወሬ ከዛ ወደ አይሻ ጋር ይሄዳል። ከዛ እንደዚህ ብሎ ይጠይቃታል። what makes a bath obligatory for a person መታጠብ ግዴታ የሚሆነው በምን ምክንያት እንደሆነ ይጠይቃታል። she replied you have come across
one well informed. The messenger of Allah said, በጥሩ መረጃ መጥተሃል። ያላ መልእክተኛ እንደዚህ ብሏል አለች። When anyone sits amidst four parties and the circumcised parties touch each other, a bath becomes obligatory. ምን አለች? ያላ መልእክተኛ እንዲህ ብሏል። ምን አራት እግሮች ያሏት መካከል ስትቀመጥና ሁለት የተገረዙ አካላት ሲነካኩ መታጠብ ግዴታ ነው። ሁለት የተገረዙ አካላት ሲነካኩ ግዴታ ነው። የሚገረዘው በእስልምና ማን ነው? ወንዱ ነው ሴቱ ነው? ስለዚህ ወንዱና ወንዱ ሲነካካ ነው ሴቶቹም ግዴታ ይገረዛሉ ነው። አራት እግር ያላት መካከል ሲቀመጥም መታጠብ እንትን ሲያደርጋት ማለት ነው። ይገባችኋል? ግዴታ ነው። አራት እግር ያለው ደግሞ ሰው ሳይሆን እንስሳ ነው። አራት እግር ያላት የተባለችው ላም፣ በቅሎ፣ ግመል እሷን ስታደርግ መታጠብ ግዴታ ነው ነብይህ ብሏል። ይሄንን ደግሞ ሳይ ሙስሊምን ያብራራ ሸራቸው ምን ይላል? ኢማም አን-ነወዊ ቮሊዩም 4 ፔጅ 32 ላይ የዚህ ማብራሪያው ምንድነው? እሷ አራት እግር ያላት መታጠብ መቼ ነው ግዴታ የሚሆነው? አብረን እናንብብ። Our companions have said that if the penal head has penetrated a woman's anus or a man's anus or animal's vagina or its anus, then it is necessary to wash. ምን ይላል? የወንዱ ብልት ጫፉ የሴቷን አነስ ወይንም ቫጃይና መቀመጫዋን ወይንም ደግሞ ብልቷን የወንዱን መቀመጫ ወይንም የእንስሳን እንዲታ ወይንም ብልት ዘልቆ የሚገባ ከሆነ ፔኔትሬት የሚያደርግ ከሆነ መታጠብ እንደ እስልምና ግዴታ ነው። የሚያሳስባቸው ምንድነው? እሱ እንስሳት ወሲብ ማድረግ ወይንም ደግሞ አናል ሴክስ ሳይሆን መታጠብ ግዴታ ነው አይደለም። በመቀመጫ ግንኙነት ማድረግ ይቻላል አይቻልም? ሰው የሚያሳስባቸው በሱ አድርገን መታጠብ ግዴታ ነው አይደለም የሚለው ነው። ምን ይለናል? መታጠብ ግዴታ ነው። whether ከዚህም በላይ ደግሞ እናክፈው whether the one being penetrated is alive or dead ፔኔትሬት የሚደረገው ወሲብ የሚደረገው አካል በሕይወት ያለም ቢሆን ወይንም የሞተ ቢሆን በእስልምና የሞተን አካል ወሲብ ማድረግ ይቻላል። young or old ሕፃን ወይንም ሽማግሌ ቢሆን እንኳን whether it was done intentionally or absent mindedly ታስቦም ይሁን